ሰብሊ ቀጥረሽ ጠፋ አይደል? ይቅርታ። ከሮዚ ጋር ተመሳሰልኩብህ እንዴ? ከሮዚ ጋር ማንም ሰው ሊመሳሰል እንደማይችል አንቺም ጠንቅቀሽ የምታውቂው ነገር ነው አይደል? ቆይ ግን የተቀጣጠርንበት ሰዓት ጠፍቶ ነው እስካሁን ድረስ የቆየው? በጣም ይቅርታ ሰብሊ፣ ከዚህ በኋላ አይደገምም። እሺ? ኧረ ምንም ችግር የለውም። ይቅርታ የሚያስጠይቅ ጉዳይ እኮ አይደለም። ቆይ ምንድነው የተፈጠረው? ማለት እዚህ ማውራት አንችልም? አይ አታስቢ፣ ምንም የተፈጠረ ነገር የለም። ጀስት አንቺን ሻይ ቡና እያልን እንዳወራሽ ስለፈለግኩኝ ነው። ነይ። ቆይ ምንድነው የፈለግከው? ለምን አትነግረኝም? ልውሌ የሮዚ ልደት ደርሷል ታውቂያለሽ? የተወሰነ ገንዘብ ካለሽ እንድታበድሪኝ ነበር። የምርህን ነው ልውሌ? ለዚህ ነው የጠራኸኝ? አይ ሰብሊ፣ የማይሆን ጥያቄ ጠይቁሽ እንዴ? ይህን ጥያቄ ይጠይቀኛል ብዬ አላሰብኩም ነበር። ግን ሰብሊ፣ ፊትሽ ምንም ልክ አይደለም። እኔ እኮ እንዴት የሮዝዬ ልደት እረሳለሁ ብዬ ነው። ይልቅ ለልደቷ ምን ልትሰጣት አሰብክ? እኔ እንጃ። እንዴት ዋላችሁ? እንዴ አንቺ ሽፍታ ዛሬ ደግሞ ኬት ተገኘሽ? መንገድ ላይ ልውሌን አግኝቼው እሱ ሲነግረኝ ነው የመጣሁት። ብትመጪ ኑሮማ መታመሜን ከዛ ደግሞ ደህና መሆኔን ትሰሚ ነበር። ወይ ሮሚዬ፣ አሁን አንድ ሳምንት ጠፋች ብለሽ ነው እንደዚህ የምትናገር? አሁን ነገ መጥቼ ቡናውንም ፈንዲሻውንም ይዤ አቀራርቤ ቡና ሳፈላልሽ ሁሉን ነገር ትረሻለሽ። አቤት ካውራሽ ምን አነስሽና ነው? ወይ ሮሚዬ፣ የምሬን እኮ ነው። ይሁን እስኪ እናያለን። ያርግልሽ። ይሸኝ። እሺ ሰላም ዋሉ። ደህና ነኝ። ቆይ አንተ ግን ማን ስለሆንክ ነው በዛ ጠራራ ፀሐይ ቃል ግዛ እያልክ የምትንከራተተው? እንዴት ምን ሆነሻል? ምን ሆነሽ ነው ይለኛል እንዴ? እንድመጥቼ ነበረ። እሱንማ እናብርሽ ነገሩኝ። ግን አንቺ መበሳጨት ነው ግራ ይገባኝ። በዛ ፀሐይ እነሱ አርፈው ተቀምጠው ስራቸውን ይሰራሉ። አንተ ምን ቤት ነህ እየተንከራተት ቃል ግዛ የምትለው? እነሱም ሰራተኞች አንተም ሰራተኛ ናችሁ። እነሱ ተቀምጠው አንተ ምን ቤት ነህ ፀሐይ ለፀሐይ የምትንከራተተው? እህቴ ለኔ አስበሽ እንደሆነ ሙሉ ለሙሉ ይገባኛል። ግን ደግሞ አጋጣሚን የወጣው ቀን መጣሽ እንጂ እነሱም እኮ በየተራቸው ይወጣሉ። አይ ሉሌ፣ እኔም በዚህ ለመሸወዳት ምክር። እነሱ ስራቸው የሚሰሩት ተጠንቅቀው ነው። ደግሞ ያስታውቃል ቆዳቸውም ራሳቸው እንደሚጠብቁ። እህቴ አሁን እኮ አድጌያለሁ። ያንቺ እርዳታ ያስፈልገኝም። እሺ አሁን ወደ ቤት እንግባ። ቆይ ጎተን ግን ቶሎ ነው የምንመጣው። እሺ ቤታይ ዛሬ ሽቀላ ያፈደ ነው። ኧረ እባክሽ እንዴት እንደደከመኝ ብታይ። ስመላለስ ሳፈላ ስሸጥ በሰው ሳምንቱን ይበቃው። ምርጥዬ እኮ ነሽ የኔ እህት። አንቺ ያፈላሽውን ቡና ማን አባቱ ነው እምቢ የሚል? ይልቅ አንድ ቆንጅዬ ሸሚዝ አግኝቻለሁ። እሷን ሄደን እንግዛ። በጣም ጥሩ እህቴ። አሁን እንሄድና እኔ የወደድኩትን ሸሚዝ እንገዛለን። አይ እምቢ ካልክ ግን እህቴ ብለህ እንዳጠራኝ እሺ? እህቴ በረባውም ባረባውም እኔን እየተቆጣሽ ዕቃ መግዛትሽን አቁሚ አልተባባልንም? ውይ ነቃህብኝ እንዴ? በይኔ ሻውን ወደ ቤታችን ሄድ። አይ ሉሌ፣ ቀብድ ከፍዬ እኮ ነው የመጣሁት። አሁን ሄደን የሚሆነን ሸሚዝ እንገዛና እውነት ከዚህ በኋላ ከጠየቅኩ ግን እህቴ ብለህ እንዳጠረ። መቼም ከኔ የሆነ ነገር ለመደበቅ ስትሞክሪ እንዲህ ነው አይደል የምትለፈልፊው? እሺ ይሁንልሽ። እንዴ ያንቺ ልጅ መሆን ደስተኛ ለመሆን በቂ ምክንያት አይደለም። በመከራከር አንቺን አልችልሽም። ይሁንልሽ። እሺ ይሁንልሽማ አይደለም። እኔ ማወራው ነገር በጣም ትክክል እንደሆነ አውቃለሁ። ቆይ ሲጀምር አንቺን ከመሰለች ቆንጅዬና ስነ ስርዓት ካላት እናት መወለድ በጣም ደስ የሚያሳይ ነገር እኮ ነው። አረ እንዲያውም በጣም መታደል ነው። እሺ እንዳይረፍድብሽ አሁን ወደ ስራሽ ሂጂ። ዛሬ እኮ ስራ አይደለም የምሄደው። እንዴት ነው? አንዳንድ የምከፋፍላቸው ነገሮች አሉና እነሱን ከፋፍዬ የእነሱን ደረሰኝ ደግሞ ሂጂ ወደ ስራ ይጃወራዳለሁ። እንዴት ዋላችሁ? ኧረ ተይ እንጂ የጠፋሽበትን ለማካካስ ነው የመጣሽው። እዛው በጠፋሽበት እንደዛ ነገር። ለማንኛውም እኔም ቃል በገባሁት መሰረት ከሮሚዬ ጋር ቡናዬን ሳፈላ ስንጫወት ነው የምውለው። ኧረ ምን በወጣኝ ይቅርብኝ። አይ እንግዲህ ማንም ይዤ ያለሽ ሰው የለም። ከፈለግሽ አብረሽ መጠጣት ትችያለሽ። ይቅርብኝ እኔ ቆንጆ፣ ስራዬ ብሄድ ይሻለኛል። ይልቅ ትራንስፖርት እንዳያስቸግረኝና መንገድ እንዳይዘጋጋ በጊዜ ልውጣ። መገባባት ምናምን ጥሩ ነው፣ ያዋጣችኋል። ቻው። አይ ሰብልዬ፣ አስደነቅኩሽ አይደል? እኔ እኮ እንዲሁ ስቀልድሽ ነው እንጂ ጊዜ ኖሮሽ እኔን ሳትጠይቂኝ እንደማትቀሪ በደንብ አውቃለሁ። እሱማ ይገባኛል ሮሚዬ። ግን ቆይ መጥቼ ቡናችንን አፍልተን እየተጫወተን ብንውል ምን ችግር አለው? እሱማ ደስ ይላል። ወይ ፍቅር፣ ወይ ፍቅር ጓደኛዬ፣ አንቺንም እንደዚህ ያደረገሽ? እንደዚህ ከሆነማ ቢቀርብኝ ነው የሚሻለው።
ምን አልሽ ሰብሊ? ፍቅር ነው ያልሽው? ማን ያለው ፍቅር? ኧረ እኔ አላልኩም ሮሚዬ። እና ፍቅር እንደዚህ ከሆነ ሲቅርብኝ ስትይ አሁን በጆሮ ያልሰማሽም? አይ ሮሚዬ እኔ እንደሱ አላልኩም። እርግጠኛ ነሽ ሰብሊ? አዎ በጣም እርግጠኛ ነኝ። አሁን ለማንኛውም ቡናችን እንጠጣ፣ እሱ ነው የሚሻለው ሮሚዬ። እሺ ሰላም አለይኩም። እንዴት ነህ? አለቃ በጣም ደስ የሚል ስም ነው ያወጣሽልኝ ባክሽ። እንዴ ምን አጠፋው? ትናንትና አንተ ራስህ አይደለ እንዴ ያለቃሽ ልጅ ስለሆንክ አለቃ ብለሽ ጥሪኝ ያልከኝ? አዎ ብዬሻለሁ፣ ግን ደግሞ በሰዓቱ ጥሩ ሙድ ላይ ስላልነበርኩና ስለተናደድኩ ነው። እኔ ግን ማን ብለሽ ብትጠሪኝ ደስ እንደሚለኝ ታውቂያለሽ? አላውቅም። ሮዚ የኔ ፍቅር ብለሽ ጥሪ። ይኸውልህ ሳሚ፣ እኔ እናንተ ስለዚህ ጉዳይ በጣም በተደጋጋሚ እየተነጋገርንበት። ቆይ አንቺ ለምንድን ነው የማትረጂኝ? ምንድን ነው የምረዳ? በቃ ከኔ ጋር ሁኚ። አንቺ ከኔ ጋር ሆንሽ ማለት እንቀባረር ያኖርሻል። በጣም አመሰግናለሁ። ለጊዜው እንደዚህ አይነት ነገር አያስፈልገኝም። ይልቅ አሁን ቶሎ ደረሰኞቹን ልይና ልሂድበት። ምንድን ነው? ይኸውልሽ ሮዛ፣ እኔ ሳሚ ምንም ነገር ፈልጌ አጥቼ አላውቅም። ሳሚ ልቀቀኝ እንጂ እያሳመምከኝ እኮ ነው። አንቺ እምቢ ባልኩት ቁጥር ፍቅሩ ይጨምራል ብለሽ ነው የምታስቢው? እንደዛ የምታስቢ ከሆነ በጣም ተሳስተሻል። እሺ ልቀቀኝ። ስማ፣ የሆነ ነገር ወደድኩት ፈለኩትኝ አደርገዋለሁ። የሆነ ነገር አልተመቸኝም አላደርገውም። በቃ በጣም ጥሩ። እንደዛ ከሆነ ምን እንደማደርግ አሳይሻለሁ። አብረን ያለን። ስማ፣ ትንሽም ቢሆን ራስን የምታከብር ከሆነ አሁኑን ከዚህ ሰፈር ሂድ። እሺ አውቃለሁ ይሄ ሰፈር ለኔ አይመጥንም፣ ግን ደግሞ ከዚህ የባሰ ክብሬን የሚነካ ነገር እንዳደርጋት ገፋፊ። በጣም ጎበዝ። እስካሁን የሆነ ነገር ረስተ ነበር፣ አሁን ግን አስታወስክ። ምንድነው? ልክ ነህ። ይሄ ሰፈር፣ ሰዎቹ፣ አካባቢው፣ ሁሉም ነገር ላንተ ክብር አይመጥንም። ይህ ማለት ደግሞ እኔም ላንተ አልመጥንህም ማለት ነው። ስለዚህ በቃ ተወኝ። አልተውሽም። ይሄንን ነገር እርሹ። በፍጹም አረሳውም። እኔ አላምንም። ሳሚ ጄሪ፣ እዚህ ሰፈር ምን ትሰራለህ? አንዳንድ ቦታዎችን ላይ መጥቼ ነው። የሚገዛ ቦታ ነው? አዎ እንደዛ ነገር። ቦታው ርካሽ ነው፣ ግን አካባቢው ላይ ያሉ ሰዎች እኛ እንደምንፈልገው ስላወቁ በጣም አስወደዱብን እና እሱ ልከራከር መጥቼ ነው። ታወቁ። ሮዛ ትባላለች፣ የድርጅታችን የሂሳብ ሰራተኛ ነች። ታወቁ ሮዚ። ሃይ፣ እንዴት ነሽ? እንዴት ነሽ? በቃ እኔ ልሄድ ነው። ደህና ዋሉ። ቻው። ሮዛ። አቤት። ይኸውልሽ ዛሬ አምልጠሻል፣ ደግሞ አፈቅርሻለሁ። ብታፈቅረኝ ኑሮማ አታፍርብኝም ነበር። በኩራት ነበር የምታስተዋውቀኝ። ሲቀጥል ደግሞ አንተ የምትፈልገው ነገር ስላለህና ሁሉንም ነገር ማድረግ ስለምትችል አንዲት ሴት አላፈቀረችህም እና እሷ ላይ መቀለር ትችላለህ ማለት አይደለም። እና ደግሞ እኔ በጣም ብዙ ኃላፊነት አለብኝ ሰው ነኝ። በቃ አታናግረኝ። ምንድነው ከዚህ ከማታበጋ ቆመ የምትከራከረው? አይ ገንዘብ ፈልጋ ስለ ገንዘብ ጉዳይ ነው ራና። አይ ቢሆንም ከሰራተኛ ጋር እንደዚህ ቅርባቱን ፊት አትስጣቸው፣ በኋላ መናናቅን ያመጣል። እሺ አሁን ከዚህ አካባቢ ነች። እማዬ ምንድነው? ፍቅረኛ አለሽ? ምን እያልሽ ነው? አማርኛ መሰለኝ የምናገረው። ሮዛ የጠየቅኩሽን ብቻ መልሽልኝ። ፍቅረኛ አለሽ ወይ? ምን አይነት ጥያቄ ነው? ምን ማለትሽ ነው እማዬ? አይኔን እያየሽ መልሽልኝ ሮዛ። እየቀለድኩ አይደለም። የፍቅር ጓደኛ አለሽ ወይ? እኔ ፍቅረኛ የለኝም፣ ኖሮኝም አያውቅም። በቃ ልብሴ ልቀይርና ቡናውን ላፍላልሽ። በእኔ ስም እንድትሚልኝ እፈልጋለሁ። እማዬ አሁን ግን በጣም እየከፋኝ ነው። እኔ ሲጀምር በሽንኩርቱም በዘይቱም ባንቺ ስም አልምልም። እስኪ ይሄንን ቤት ይሄንን ሰፈሪው እና አንቺ ለዘላለም እዚህ ተቀብረሽ መቅረት ትፈልጊያለሽ? አልፈልግም። የምነግርሽ ነገር በደንብ ስሚ። በዚህ ሰዓት ፍቅረኛ ማየት የለብሽም።
እሱን እኮ አውቃለሁ የኔ እናት። ቆይሽ ለምንድን ነው የምታለቅሽው? ፈልጋ አይደለም። ይሄንባ ይሄ ቤት ይሄ ህይወቴን ቅጣት ነው። አንቺ ደግሞ ህይወትሽን መርጠሽ በሌላ መንገድ መጓዝ ካልቻልሽ ፈለግሽም አልፈለግሽም መጨረሻሽ ይሄ ነው የሚሆነው። ሴት ልጅ አንድ እድል ብቻ ነው ያላት፣ አንገቷን ደፍቶ ህይወቷን መኖር። ልጄ አንቺ ደግሞ በጣም ብዙ ነገር የሚጠብቅሽ ሴት ነሽ። ያን እድልሽን ደግሞ አሳልፈሽ ለወንድ ከሰጠሽው እንደፈለገ ተጫውቶ እንዳሮጌ ቃል ሲብረውልሽ። እናቴ ደግሞ ፍቅረኛ የለኝም አልኩሽ አይደል እንዴ? አታምኚኝም? አምንሻለሁ። እንደምን አላችሁ? እንደምን አልሽሩት? እንዴት አልሽሩት? አለሁ ይመስገን። ምን ነው ብቻችሁን? ሉል የለም እንዴ ወይስ ወደ ቤት ሄደ? ከስራ ስንወጣ የምገዛው ቃል ብሎ አሁን ተለያየን። ሮዚ ሊያገኛት ሄዶ። ሮዚ ለምንድን ነው የሚያገኛት? የሮዚ እናት ታማ ነበር። የተወሰነ ብር አዋተን ነበርና እሱ ሊሰጣት ነው ሄደው። ነው በጣም ጥሩ። እሺ ደህና ዋሉ። ዛሬ በእነ ሉሌ መስሪያ ቤት በኩል ሳልፍ ሉሌን ከማጋባዩ ጥሩ ነው። ከማን ጋር ያየሽው? እኛ መስሪያ ቤት የማውቃት አንዲት ሴትዮ አለች። ሴትዮዋ ደግሞ አተራማሽ የማይገልጻት የዱርዮች ዱርዬ ነች። ማለት አንቺ ደግሞ ዱርዬ ነች። ቆንጆ እንዳይታይ የምታልፍ አይነት ሴት አይደለች። በቃ ልጥፍ ነው የምትለው። መለጠፍ ብቻ አይደለም አፈፍ ነው የምታደርገው። እንዴ አንቺ ስታልፊ አንድ ያይሻቸው እንዴት ይሄን ሁሉ ነገር ማስተዋል ቻልሽ? አንቺ ደግሞ የኔ ኖረኛነት እያወቅሽ እስኪ ወይ ሉሌን የተፈጠረውን ነገር ጠይቋለሁ። አይ እንደሱማ ማድረግ የለብሽም። ቀስ ብለሽ እንቅስቃሴውን መከታተል ነው ያለብሽ። እንዴ ኧረ በስመ አብ በይ። እንዴ እኔ ሉሌን በፍጹም መጠራጠር አልፈልግም። አንቺም ልዑልም ለኔ ጓደኞቼ ናችሁ። አንቺ ደግሞ እንደ ሴት እንድትጎጂ አልፈልግም። ይኸውልሽ ሰብሊ፣ አንቺ ለኔ ምርጥ ጓደኛዬ እንደሆንሽ አውቃለሁ። ይሄንንም ነገር የምታደርጊው ለኔ ያስበሽ እንደሆነ እኮ ይገባኛል። ግን ደግሞ እኔ ሉሌን በፍጹም መጠራጠር አልፈልግም። አየሽ አይደል ያንቺ ልጅነት ውስጥ ነው ያለው። ነፍስ እስክታቂ ድረስ እንዳትጎጂ እንዳትወድቂ ጠብቂሻለሁ። አንቺ እንዲያምርብሽ እኔ ውበቴን አጥቻለሁ። አንቺ እንዳትከፊ እኔ ተከፍቻለሁ። አንቺ እንድትስቂ እኔ ያልቅሻለሁ። ይሄንን ሁሉ የምነግርሽ እንደ ውለታ ለመቁጠር ፈልጌ አይደለም። ላንቺ ይሄንን ሁሉ ሳደርግ ወጣትነቴን አጥቻለሁ። ስለዚህ ባንቺ ወጣትነት ውስጥ ወጣትነቴን ማየት ፈልጋለሁ። እናቴ በደንብ ይገባኛል። ደግሞ እኔ መቼም ቢሆን ራሴን አልጥልም። አንቺን ለማሳደግ ብዬ ያልሳኩትን ሳቅ አንቺ እንድትስቂ ፈልጋለሁ። አንገቴን የደፋውበትን ወጣትነቴን ደግሞ አንቺ ቀና እንድትይበት ፈልጋለሁ። ሳሚ ማን ነው? ሳሚ? እማዬ አንቺ ደግሞ እሱ እንዴት አወቅሽው? አሁን ዋናው ጉዳይ የኔ ማወቅ አለማወቅ አይደለም። ስለ ልጁ ማንነት ማወቅ ፈልጋለሁ። ሳሚ ያለቀ ልጅ ነው። እኔ ተቀጥሬ የምሰራበት ሱቅ ባለቤቱ አባቱ ነው። ለዛ ነው ያው አለቀ ነው በተዘዋዋሪ። እያስጨነቀሽ ነው እንዴ? አረ በፍጹም እንደዛ አይደለም ማዬ። ያው አለቀ ስለሆነ ትንሽ ፈራዋለሁ እንጂ ለዛ ነው በቃ። እኛ ሰዎች ስንባል ከኛ ችግር ይልቅ የሰው ችግር ጎልቶ ይታየናል። ባለቃሽ ቦታ ሆኖ ማን አየው? ሁሉም መቆጣቱን እንጂ የሱን ስራ በአግባቡ መስራቱን ማን ያስተውላል? ሮዚዬ መጽሐፍም ቢሆን ስራችሁ ይግለጣችሁ ይላል። የሰው ልጅ የሚያወራው ሳይሆን የሚተከብረው ነው የሱ ትክክለኛ ባህሪው። በአሁን በላበላ አድርገሽ እጂ ደሞ እንዳይረፍድብሽ። እሺ እናቴ፣ የሰማሁትን በልቦና ያሳድርልኝ ብያለሁ። አሁን በቃ ወደ ስራ ልሂድ። ሮዚዬ እንደዚህ አምሮብሽ ልትሄጂ ነው? እንደዚህ አምሮብኝ ወዴት ሄዳለሁ ብለሽ ነው? ወደ ስራ ነው። አንቺ ራስሽ በጣም ያማረብሽ። ወዴት እየሄድሽ ነው? ምንድነው? እኛ ማናውቀው ነገር ተፈጠረ እንዴ? እያደላሽ ነሽ አንቺ። አንቺ ፍቅረኛ ለመያዝ ምን ያስሻል? አይ ሮዚ፣ ነገሮች ሁሉ እኮ እንደምታስቢያቸው አይሆኑም። አንቺ እንደ ራሱ የሚወድሽ ሰው ካገኘሽ ለምን አትይዥም? ሮዚዬ ሰውን እኮ ወደዋለሁ ነው እንጂ ይወደኛል ማለታችን። እሱስ ልክ ነሽ። ግን ለምሳሌ ደግሞ እኔ አሁን በሉሌ ፍቅር በጣም እርግጠኛ ነኝ። ይሁንልሽ። እሺ ግን እኮ እኔና አንቺ ጓደኝነት እንደ ድሮ እየሆነ አይደለም። እንደ በፊቱ እየተጫወትን እየተገናኘን አይደለም። ታውቂያለሽ?